አንድም ቀን አብርሃም እንደዚህ ሆኗል ነይና እንደዚህ አርጊ ብላችኋትም አርጊም ብላችሁ። ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የወርቅ የቤተሰቦቼ እንዴት ናችሁ? አማናችሁ? እኔ አለሁ እስኪር መስገን። አረቆ የዚህ መልስ ቆይ መጀመሪያ ልስማ። ተጠይቃችኋትም አታውቁ፣ ግን የፈጠነ እርምጃ የምትወስዱት ሄርሜላ ጋር መደወል፣ ሄርሜላ እንድትመጣ ማድረግ፣ ከሄርሜላ ጋር ጊዜ እንዲያሳልፍ ማድረግ ነው። እናንተ የተያያዛችሁት ነገር ማለት ነው። ነገሩን የባሰ እንዲቀር እንዲጠብቅ አድርጋችሁታል። አብርሃም በተጎዳ ሰዓት የሆነ ባዘነ ሰዓት ሴት አይደለም የሚያስፈልገው። አብርሃም ምግብ አልበላም፣ ራሱን እየጎዳ ነበር ምናምን። ሄርሜላ መታ በላችሁ አጠጣችሁ። ምን የተለየ ነገር አለው? አዎ የተለየ ነገር አለው ወይ? አይደለም ከማንም በፊት ሄርሜላን ለማራቅ አንተ እጅህን አላከተትክም? ሄርሜላ ምን አይነት ሀሳብ እንዳላት አልተረዳህም? ሄርሜላ ሀሳቧን ምናምን ለእኔ አይመለከተኝም። ስለ ሀሳቧ ሰላም፣ እንዴት ናችሁ? ውድና ሰላም፣ ጤና ይስጥልን ውድና የከበራችሁ ቤተሰቦቼ እንዴት ናችሁ? አማናችሁ? እኔ ያለው እስኪር መስገን። የዚህ የማርቄ ማለት ስነ ሊመልሰው አንተ በክት ማለት ነው። አንተ እዛ ያቀፍክ የሳምክ ኪሲንግ እያደረክ ሎምቦጮ የጣልክ እንባ የላስክ እንባ የጠረክ አንተ ያኖርክ አንተ እዛ አግብተክ ሩታ እዛ አኖረው እንጂ ስለ ሄርሜላና ስለ አብርሽ አንተን አይመለከተውም። ስለ ሄርሜላና ስለ አብርሽ አንተ አያገባውም። አልፈልግም ብላ ወረቀቱን ፈርመይ ብላ ሚዲያ ህዝብ ያየ አስፈርማ ይዛ ሄዳለች። የሄደች ሴትዮዋ ድጋሜ መታ ተመልሳ ለዲራማ ወዶላ ተመልሳ መታ ታች መኪና አቁም ያለው ሊሄድ ነው ቤተሰቡ ጋር ብላ የሄደች ሴትዮዋ አብርሽና ሄርሜላ ምን አገባችሁ? አብርሽና ሄርሜላ እንደፈለጉ መሆን ይችላሉ። እንደው መተኛትም ይችላሉ። አብረው አግብተው መውለድ ይችላሉ። ምንም አንተን አያገባም። ገብቷል? አንተ በክት ማለት ነው። የባሰ እየተራራቃችሁ ነው። ደግሞ ሄርሜላና አብርሽን የባሰ እያተቀራረባችሁ ነው። ምን አገባ? ምን ቤት ነህ አንተ? አንተ የራስህ ህይወት አትኖርም እንዴ? የሰው ህይወት አንተ ምን አገባ? ምን ቤት ነህ አንተ? የሰው ህይወት ውስጥ ምን ጥልቅ አድረ እንደ እርጉዝ ዝንብ አንተ ምን አገባ? አንተ ማን ነህ? አንተ ቆሻሻ ማለት ነው። ሰውን ልጆችን ለነሽራ አደረጉ። ለምን ቪዲዮ ላየሽም ይላሉ። እኔ አላየሁም። አይ ቲንክ አሁን ገና ማየቴ ነው። አንተ ምን ቤት ነህ? አንተ ማን ነህ? የሰው ህይወት ገብታ አንተ ለምን ትበጠብጣለህ? ብሩካ ጥሩ አደረገ። ደግሞ ማን ነበር ያኛው ደግሞ ልጁ አበልም ጥሩ አደረገ። እዛኔ አብርሽ ታሞ ነበረ፣ ተጨናነቀ። ከዛ ሄርሜላን ጠሩ። ከዛ አበለችው፣ አጠጣችው። ሩታ ብትመጣም እርግጫ ነው እንጂ እኮ ምንም ለወንድ ልጅ እንክብካቤ የላትም። ሩታ ብትመጣም እርግጫና ሲድቡ መገላመጡ ነው እንጂ እኮ ምንም ለወንድ ልጅ ክብር የላትም። ለባሎ ክብር የላትም። ክብር የሌለ ሴት አያስፈልግም። እሷ ብትመጣም ያው ለምኑ አያመጣትም። ለጊዜው ነው የሚለምነው። ለምኑ አያመጣትም። ብትሄደም ሂጂ ብሎ ነው የምትሄደው እንጂ እኮ በፍጹም ተለምና አትኖርም። ለምና ለምትኖረው እንጂ ለምና። አሁን ደግሞ ተመለሳችሁ ልምና ጀመራችሁ። ትላንትና 80 ቀደዳው ፍረሞ አላችሁ። ፈረመ፣ ተገላገለ። አሁን ደግሞ ጀመረ ደግሞ ልመና። ወር ሳይሞላ ልመና። ገና አንድ ወር ሳይሞላ ልመና ጀመራችሁ። እኛል በቃ ባልና ሚስት አንድ ተለየ ማለት ተለየት ነው። ኦፍኮርስ ተለየ ማለት ተለየ በቃ። 80 ተቀደደ በቃ። መጀመሪያ ጊዜ 80 ቀደደ፣ ሁለተኛ ጊዜ ፍረም አለችው፣ ፈረመ በቃ። ከላስ ልጁ ከራሱ ላይ አውርዷል። ምንድነው ያመጣው? ሄርሜላና አብርሽ ልትቀራረቡ በጣም እጥረት ያደረጋችሁ ነው። ለምን ጠራችሁ? ለሱ የሚታስፈልገው ሩታ ነው። ሩታ እናቷ ኢምስ ውስጥ ትግባ። ገብቷላ? ሩታ እናቷ ኢምስ ትወጪ። የቁማጣ ልጅ ማለት ነው። እኔ አልሰጥም ብዬ የሷ ጉዱን አልፎስትም ብዬ ዝም ብለናል። ያረገዘችው እርግዝና አለ ብላችሁ ሆዷ ውስጥ ፉፓ ካታ ሴትዮዋ እቺ ሌባ ሰላቢ ልጅ እናትዬ ወጣ ኦዲሱ ተዘባለች። አንተ መተለ እዚህ ከተማ ሄርሜላና አንተ ለምን እከለ ታደርጋለህ? የቡሽቲ ልጅ ቆማጣ። የራስህ ህይወት አትኖርም እንዴ? የራስህ ህይወት ኑር፣ የራስህ ህይወት ምራ። ምን አገባው የሰው ህይወት? አንተ ማን ነህ አንተ? አዶስ ይሄን ለማርቀ የሚባል ሰው የቆሻሻ ጋር ማለት ነው እንዴ? ልጆቹ መጥተው ለምን ትጠይቃለህ? ልብ ካለህ እናት ካንተ ወልዳ ከሆነች ለምን አብረሽ አትጠይቀውም? ምን አገባ አንተ? ምን ቤት ነህ? በቃ አልፈልግም ብላ የሄደች ሴት ሄዳለች። በቃ ውርዱ ከልጆቹ ተከሸለ ውርዱ። በቃ ልጆቹ ይኑሩ እንዴ። አልፈልግም ብላ የሄደች ሴት በቃ ሄደች። እንዴ ምንድነው ይሄን ያለ እናንተ? ቆይ ጭራሽ ሴቷ አንተ እዛ ቁጭ አድርገህ እንባ የላስክ ደግሞ ኪሲንግ ያደርክ አይደል? እንደ ተሸኛክ ኪሲንግ ያደረክ ምን አገባ አንተ?
በክት በሽተኛ ከበራችሁ የኛ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልን። ዛሬ እንግዲህ ድጋሚ ተመልሻለሁ። በመጀመሪያ እንግዲህ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ። እንግዲህ ሀገር ቤት ገብተናል። ቡታጀራ ነው ያለ ነው እና አጋጣሚ ሆኖ ዛሬ ማርቆስ ያለወጡ ደግሞ በጣም አስጨነቀኝ። ገና በጠዋቱ ካላገኘው አለኝና ላገኘው አስቤ ወጣው። እንግዲህ ሊያወራኝ የሚችለው ያው በሩታና በአብርሃም ጉዳይ ነው ብዬ አስባለሁ። ምክንያቱ ደግሞ ያው እንግዲህ የፍቺ ወረቀት ሩታ እንዳስገባችሁ ወደ ፍርድ ቤት ሰምተናል። አብርሃም ትንሽ ታሞም ቢሆን ራሱን ለማገገም ሞክሮ አሁን ያለበት ሁኔታ በጣም አሪፍ ነው። በዓል እያከበረ ነው። ቤተሰቦቹ ጋር መጥቶም የሀገር ቤቱንም በዓል ምናምን ሁሉ ነገር እያከበረ ነው እና ትንሽ ወደ ራሱ ተመልሶ ተረጋግቷል ብዬ ነው ማስበው። እና ደግሞ በዛ ጉዳይ ሊያወራኝ እንደሆነ ያሰብኩበት ምክንያት ምንድን ነው? በጠዋት ደውሎ ከወትሮ ላይ የተባለ ንግግር ነው ዛሬ እፈልግሃለሁ ምናምን ነገር ያለኝ እና ምንድን ነው ያለው ነገር ደግሞ ሰዓት ሴት አይደለም የሚያስፈልገው፣ ቆሻሻ ሚስት ነው የሚያስፈልገው። ማርካውን እየወቀስከኝ ልትወቅሰኝ የደወልክልኝ ኖ መውቀስ ሳይሆን ማስቆም እየቻላችሁ ያን ነገር እንዲባባስ የበክት ልጅ እንዳይስተካከል ያደረጋችሁት እናንተ ናችሁ። ይህን ነገር ያንን ያበላሻችሁ ራሳችሁ እንድታስተካክሉ በዚሁ ለመጨረሻ ጊዜ ተናግሬ ለመሄድ ስላሰብኩኝ ነው እና የእናንተ መቼም አያልቅም። ሄዶ መቼም የእናንተ መጨረሻ አያልቅም። የእናንተ መጨረሻ አያልቅም። መጨረሻ ስትሉ ሂጃለሁ መጨረሻ የእናንተ መጨረሻ አያልቅም። ምን ነው በሩታ ነው እናንተ የምትነግዱት? በሩታ ነው የምትነግዱት። ሩታ ስም ካልተጠራ የሩታ ፎቶ ካልገባ ለእናንተ ስራ አይሰራም። በቃ ታውት ልጅቷ እራብት ትጉሰት በቃ ልጅቷ አንድ አልፈልግም ብላ በቃኝ እኔና አብርሽ ኑሮ ይበቃኛል ብላ ለድራማም ይሁን የእውነት ይሁን በቃ ሰው ልጅ በቃኝ ካለ ራሷ ሚዲያ እስከምትመጣ ድረስ በቃ ልጅቷን ተዋት። እንዴ የልጅቷ ስም ካልተጠራ ለእናንተ እይታ የለም እንዴ? የአብርሽ ስም ካልተጠራ የእናንተ እይታ የለም? ለምንድን ነው ይሄን ያህል የምትበጣበጡ ልጆቹን? በቃ አልፈልግም ብላ ህዝብ ያየ ሚዲያ ላይ ፈርማይ ብላ አንገቱን ይዛ አስፈርማ ይዛ ሄዳለች። በቃ ልጁን ተውት። አንተ ቦርኮ ማለት ነው። ራስህ ህይወት ኑሩ። አንተ ቆሻሻ ሸረፈኛ ማለት ነው እንዴ? ይሄ ማርቅም ባለ ቆይ ሰውዬ ቆይ ሴት የለም እንዴ? ሩታን ከፈለክ እዛ ጋር የባዳክ አይደለም እስከ ዛሬ የባዳክ የላስክ አይደለም እንዴ? የሳምክ አይደለም እንዴ? ሄድና አሁንም እዛው ጀምረህ ጨርሰው። በቃ አብርሽ ህይወት አንተ አያገባም። ስለ ሄርሜላ ህይወት አንተ አያገባም። ምን አይነት ቦርኮ ሰው ነህ ግን እንዴ? ምን አይነት ሴት ነህ አንተ ግን? ምን አይነት ቆሻሻ ነህ? ከሰው ያልተፈጠረ አንተ እንስሳ ነህ። በቃ ልጆቹ ህይወት ውስጥ ውጣ እንዴ! ምን አገባህ ስለ ሄርሜላ ህይወት? አንተ ምን ቤት ነህ? ማን ነህ አንተ? የበክት ልጅ ትላል ነው ተወቃሽ የሚሆነው የሚለውን ነገር ራሳችሁን እንድታዩ ፈልጋለሁ። ምክንያቱም የዚህ ሁሉ ነገር መንስኤ እናንተ ናችሁ እያልኩኝ አይደለም። እሺ እባክህ፣ ነገር ግን በተደረገ በእያንዳንዱ ነገር ጥፋተኛ እናንተ ናችሁ። ምክንያቱም አብርሃም በተጎዳ ሰዓት ባዘነ ሰዓት ሄርሜላ ሳይሆን ሩታ ነበረች የምታስፈልገው። አብርሃም እንደዚህ ሆኗል ነይና እንደዚህ አርጊ ብላችኋትም አይጠሯትም። አርጊም ብላችሁ ተጠይቃችኋትም አታውቁም። ግን የፈጠነ እርምጃ የምትወስዱት ሄርሜላ ጋር መደወል። ወንድ ልጅ የሚፈልገው እንክብካቤ ነው። እሷ በዛ ሰዓት አብርሽ ታሞ ሰዓት ሩታ ብትመጣ ኖሮ እርግጫና ስድቡ ጢፊ መመነጨቁ ነው መድኃኒቱ። ግን ሄርሜላ ማታ አንድ ደረስ ብላ በአንድ አይን አየችው። ልጁ በበሽታ ዳነ ማለት ነው፣ ፓወሰ ማለት ነው። ለምን ልጅቷ እጇ ላይ ያለው መድኃኒት ነው፣ ከአፏ ላይ የሚወጣ መድኃኒት ነው። ገብቷላ? ሰው ልጅ ታክሞ ነው የሚድነዋ። እሱ ደግሞ አይቶ ነው ዳነ። ለምን? ታካሚ ናት፣ በጣም ታካሚ ዶክተር ናት። በአነጋገሯ፣ በአወራሯ፣ በአስተያየቷ፣ በአስተካከሏ፣ በመጋብነቷ ልጅቷ ዶክተር ናት። ያችኛዋ ደግሞ የሰው ቀባሪ፣ ሰው ገዳይ፣ ገለሞታ፣ ሴተኛ አዳሪ፣ ወንድ ልጅ ቀማሺ፣ 50-60 ወንድ ቀማሺ ለአብርሽ አታስፈልግም። እሷ ትዳር ላይ መታ አብርሽ ጋር ብትቀመጥም ዘላለም ያለቀሰች ትኖራለች እንጂ ተደስታ አትኖርም። አብርሽ ደግሞ ሴት ማመጣቱ አይቶም እብድ ቅጥል እርር ትላላችሁ እንጂ አንዴ አሁን ለምሳሌው አንድ ሰው አጥፍቻለሁ ይቅርታ ማለት ይችላል። ይቅርታ ብሎ ለቤተሰቦቹ ጋር ሄዶ ይቅርታ ማንም አልገደለም ችግር የለውም። ይሄ ይቅርታ ማለቱ ሰው ልጅ ውርደት አይደለም፣ ክብር ዝቅ ማለት አይደለም። ይቅርታ ብሎ ቢያመጣም ክብር አታገኝም። ለምን? ትላንትና ተቆሻ ሄዳለች፣ ዛሬ ደግሞ ለምና ትመጣለች። ችግር የለውም እሱ
ለምና ትኖራለች ግን ተለምና አትኖርም ለምና ነው የምትኖረው እቺ ለማይ የለማይ ልጅ ቁማጣ የቁማጣ ልጅ የእናቴን ከጸጉር ማጥሪያ የሌለ የደሃ ልጅ ብጣሻም ምንም አታመጣም ደሞ ከሄርሜላ ጋር ዘር ማንዘር ሙሉ ብትመጡም ከሄርሜላ ጋር እኩል አትሆኑም አንተ ጭምር ማለት ነው አንተ ቁሳሳም እንዛ ያንተነት ራሱ የ1 ኪሎ ጤፍ ያበጠች አይደለ እንደ የ1 ኪሎ ጤፍና የ1 ኪሎ በቆሎ ያበጠረች እዛው በር ላይ የሰው በረንዳ ትኖራለች አንተ እናት ራሱ ምን አገባ ስለ ሄርሜላና ስለ አብርሽ ይወት አንተ ምን አገባ ማንንም ይጥሩ ማንንም ይምጣ አብርሽ እኮ ሚዲያ ሰው ነው ማንኛውም ሴት ያመጣል እሷ ደግሞ ገለሞታ ደግሞ ጭናሻጭ ይሄ ፑጋ የምትመስል ሴትዮ በቃ እሱ ቆንጆ ሴት ሲያመጣ እርቅጥል ብላ ትኖራለች ለምን ተቃጥቅጣት ነው ወዳሰን በግድ ትኖራለች ለምና አብርሽ በሚዲያ ፊት አውቆ ይቅርታ ይላታል ግን እሳት አጉርሶ ነው የሚያኖራት እሳት አጉርሶ ቀጥላጥ ብሎ አማናጭቆ ቆሻሻ ብሎ ሰድቦ ነው የሚያኖራት እርግጬ በደንብ ሰምተነኛ እንደሚያመናጭቃት እንደሚሰድባት በደንብ ብናቃለን አቆሽሾ ነው የሚያኖራት ግን ከሄርሜላ እኩል አያኖራትም ሄርሜላ እንኳን ወደ ቤቱ ሳትገባ የሰጠችው ፍቅሩ 10 ዓመት 6 ዓመት 7 ዓመት አግብቶ የኖረ ሰው እንደዚህ አንከብካቢ አይሰጥም በአንድ ወር ለአብርሽ የሰጠችው ፍቅሩ ይበቃዋል ከዚህ በላይ ምን ትፈልጋለህ በቃ ከልጁ ህይወት ውስጥ ውጣ ልጅቷና ልጁ እንደፈለገው ይሁን ሩታ ሄደና ጎንበስ በላ ሰው ምን አገባ አብርሽ ምን አገባው በቃ አልፈልግም ብላ ሄዳለች ያንተን ፍለጋ ናደችው ያገኘ ወንድ ጋር ስትጋደምና ያገኘ ወንድ ጋር ስትገላብጥ ያገኘ ወንድ ጋር ስትባደል የኖረችው ምን አገባሁ መጥተህ ሄርሜላ ለምን ጠራችሁ ሩታ ለምን አልጠራችሁ ሩታ የተኛው እንከብካብ ትሰጣለች ለአብርሽ የተኛው እንከብካብ የምትሰጠው እንዴ ምን አገባችሁ ክብር ቦክሶች እናንተ ወራዶች እዚህ ሄርሜላ እንድትመጣ ማድረግ ከሄርሜላ ጋር ጊዜ እንዲያሳልፍ ማድረግ ነው እናንተ የተያያዛችሁት ነገር ማለት ነው በጣም ያዘንኩባችሁም የደበረኝም ነገር ይሄ ነው ሀዘን ይስተላልተስ ሄርሜላ ስታገኘው እናንተ ደስተኛ ናችሁ ሄርሜላ አብራው ስትሆን ሲጫወቱ ሲዝናኑ እናንተ አብራችሁ ከሱ ጋር ደስተኛ ትሆናላችሁና የዚህ ሁሉ ነገር መንስኤው እናንተ ናችሁ አዎ መንስኤው ናችሁ ትሆናላችሁና የዚህ ሁሉ ነገር መንስኤው እናንተ ናችሁ ማርክ እኔ ትረዳናለህ ብዬ ነበር እስካሁንና አሁን የተረዳሁትን እኮ ይኸው እየነገርኩ ነው እናንተ አሁን ማርክ አንድ የምጠይቅህ ጥያቄ ሩታና አብርሃም ተጣልተው አብርሃም ምግብ አልበላም ቢባል ነና ቢዩ ነው ማለት የምችለው ወይስ ሄርሜላ ብታበለው ነው ምንድነው አሁን አብርሃም ምግብ አልበላም ራሱን እየጎዳ ነበር ምናምን ሄርሜላ መታበላችሁ አጠጣችሁ ምን የተለየ ነገር አለ አዎ የተለየ ነገር አለ ምክንያቱም እዚህ ጋር እያደረጋችሁ ያላችሁት አንድ የማድረግ ሳይሆን እየለያያችሁ ነው ሄርሜላ ምን አገባትና ነው አብርሃምን የምታበላው ሩታ ለሱ አትቆረቆርም እሱ ተርቦ እንዲሞት ትፈልጋለች ታሞ እንዲሞት ትፈልጋለች እንደማለት ነው አሁን እንዴት ነው ለተረዳኝ ፍቃደኛ ከሆንክ በደንብ ላስረዳህ ምንም ረዳ ነገር እኮ ምንም ነገር የለም ቦሮኬ አንደኛ ነገር የምታስረዳኝ ነገር እስቲ አንድ ይሄን እንበለኝ እርግጥ ነው ከሄደበት ሀገር እንዲመጣ አድርገኸዋል ካደረከውም በኋላ ግን ሩታን ጠጋ ብለህ ጠርተሃት ነይ ሩታ ይሄ ነገር እንደዚህ መሆን የለበትም አብርሃም ተወረፍ አንተ የተኛው አስተካከልከው አንተ የነሱ ህይወት መቼ አስተካከልከው የራስህ እይታ ብለህ አንተ በታመጣለህ ለራስህ ብለህ ወደ አንተ በታመጣለህ ከዛ የላስክ የሳምክ የራስህ ጡት ውስጥ ያስገበክ የሷ ጡት ውስጥ ገብተህ የሳምክ የሷ የላስክ መቼ አንተ አስተካከልከውና እነሱ ያላስተካከሉት መቼ አንተ ራስህ አስተካከልከው አንተ እኮ ወደ እሷ ቤት አንተ እሷን ይዘህ የምትመጣው ለራስህ እይታ ብለህ ነው እንጂ እኮ አንድ ቀን መቼ አስተካከልከው የነሱ ህይወት ለራስህ አይዲያ ብለህ ለኦዲንሱ አውቀ ኦዲንሱ ወደ እኔ ማምጣት ፈልጋለሁ ብለህ የሷ የሱ ኦዲንስ ወደ አንተ ጋር አመጣለሁ ብለህ ነው እንጂ የተኛው አንተ አስተካከልከው አንተ ባክት ማለት ነው ዶንቆሮ ማለት ነው ያንተ በጎቹ እንዳንተ 48 ሚሊዮን ወጥቶ ማለት ውጭ ምን ያውቃሉ የሷ ኦዲንሱ እንደሱ ደግሞ እንደ ውሻ ውህ ብሎ መጫው ከዚህ ውጭ ሌላ ምን ታውቃላችሁ ምንም አታውቁም ስለዚህ የአብርሽ ህይወትና የሄርሜላ ህይወት አንተን አይመለከተውም ሩታ የሳምክ አንተን ልብ ቢኖር ኖሮ እናትህ አንተን ወልዳለች ልብ ቢኖር ኖሮ እዛኔ እሷ ሊሄድ ነው ስትል ሰዓት የተማተጅ ብለህ ጎትተክ ለምን ወደ ቤት አላስገባትም ጎትተክ አምጥተክ ለምን ወደ ቤት አላስገባክም አሁን ማተዚህ ጋር አንተ ልክ እንደ ንጹህ ሰውና እንደ ጻድቅ አድርገህ ልጆችን ትከሳለክ አንተ ቆሻሻ ማለት ነው ላንተ እይታ ብለክ ነው እንጂ ለአብርሽ ህይወትና ለሩታ ህይወት በጣም እንደ መርዛማ አንተ ነክ
የአብርሽ ህይወትና ለሩታ ህይወት በጣም መርዛማ ክፉ እስስት አንተ ነህ። ከኔ በላይ በለጠ ብለህ ከኔ ጋር እንደዚህ ሆኖ ከኔ በለጠ ከፍ ብሏል ብለህ አንተ ራሱ ዋና መርዛማና መርዛማ አንተ ነህ። ለሩታም ለአብርሽም መርዛማ አንተ ነህ። እነሱ ያገኙትን ነገር ስለአጣክ በጣም ትቀናለህ። ሆን ብለህ አቆክ ነው ሚዲያ ላይ ማጥተህ እንደዚህ ትለሰለሳለች እኮ በጣም ትቀናለህ እነሱ ላይ ማለት ነው። በጣም ትቀናለህ። በጣም ትቀናለህ። ምቀኛ ማለት ነው። መቼም ግን አብርሽ አይወርቅም። ውሸታም ማለት ነው። አንተ አሁን አዝነክ ነው ለአብርሽ አዝነክ ነው። ካንተ እነ ብሩክ ይሻላሉ። ቆሻሻ እት